ሰላም የቻናል ቤተሰቦች እንደናችሁልኝ እግዚአብሔር ይመስገን ደህና ነኝ። ዛሬም እንደተለመደው እንግዲህ በአዲስ መረጃ ተመልሻለሁ ማለት ነው። ምናልባት ለቻናሉ አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጋችሁ እንድትጀምሩት እንዲሁም ደግሞ ቪዲዮ ቫይራል እንደወጣ ሁላችሁም ላይክ እንድታደርጉት እያልኩኝ ቀጣ ዘራ አስኩላችሁ መረጃ የማለፍ ይሆናል። አሁን ላይ እንግዲህ ከፓውስ ሰበር መረጃ ደርሶኛል ማለት ነው። ፓውስ እንግዲህ የሊስቲንግ ዴቱን ካንሰል አድርጎታል ማለት ነው። አንድ ቀን ነበር የቀረው፣ ነገር ግን እንደውም ከዛ በታች ወርዶ ወደ 20 ሰዓት አካባቢ ነበር የቀረው። ነገ 7 ሰዓት ላይ ነበር ሊስት የሚሆነው። አሁን ላይ ምን አድርገዋል ማለት ነው እንግዲህ የገበያውን ሁኔታ ለማመቻቸት ብለን ምን አድርገናል ብለዋል፣ ፓውዝ አድርገናል ወይም ደግሞ ስላይትሊ አጀስት አድርገናል ብለዋል ማለት ነው። ትንሽ አጀስት አድርገናል። ያም ቀን እንግዲህ አልታወቀም ማለት ነው። ስለዚህ እንግዲህ እነ ባይናንስ ይመጣሉ ወይስ ደግሞ ሌሎች ኤክስቼንጆች ይጨመራሉ የሚለውን አብረን የምንመለከት ይሆናል። እንደምትመለከቱት እንግዲህ ሙሉ መረጃውን እዚህ ላይ አስፍረዋል ማለት ነው። ኒው ዴቱን ወይም ደግሞ አዲሱን ቀን ሊስት የሚደረግበትን በዚሁ በኤክስ አካውንታቸው እንደሚያሳውቁ ተናግረዋል ማለት ነው እንደምትመለከቱት። ስለዚህ ፓውስ እንግዲህ ወደ ኋላ አፈግፍጓል። ያፈገፈገበት ስለምንድን ነው የሚለውን አብረን ወደፊት የምንመለከት ይሆናል። ምናልባት እዚህ ቦታ ላይ ያወጡት ነገር አለ። ይሄ እንግዲህ ምን እንደሆነ ኮዱ አልታወቀም ማለት ነው። ምናልባት ሌሎች ኤክስቼንጆች እንደ ባይናንስ፣ ሌሎች እነ ኦኬኤክስ ሌሎቹ ከመጡ የፓውስን ዋጋ ሊጨምሩት ይችላሉ። ካልሆነ ግን በነበረበት በ40 ወይም ደግሞ በ30 ሊስት ከሆነ ያው ደስት የሆነ ቶክን ነው። እንግዲህ አዲስ መረጃ እንደደረሰኝ አሁንም በዚህ ኦፊሻል የዩቲዩብ አካውንቴ የማሳውቃችሁ ይሆናል። ምናልባት ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጉት። አዳዲስ ነገር የሚሰራላችሁ የምትፈልጉትን ዲስክሪፕሽን ቦክስ ላይ አስቀምጡልኝ። አዲስ ነገር እንዳለ የማሳውቃችሁ በዚሁ ኦፊሻል የዩቲዩብ አካውንቴ ስለሆነ እያበረታታችሁ ላይክ ኮሜንት እያደረጋችሁ ጠብቁ። እንግዲህ አዲስ ነገር ካለ የማሳውቃችሁ ይሆናል። በቅርብ ሊስት እንደሚደረግ ያው እንጠብቃለን። ስለነበረን ጊዜ አመሰግናለሁ። መልካም ጊዜ